የነጃሺ መስለም ለእኔ ተአምር ብዬ ነው የሚይዘው። ና ነጃሺ እንደሰለመ አንድ ማስረጃ አንጣ፣ አንድ ብቻ፣ ብዙ አለ የምፈልግ። እንዲ አልሰለመም ልትል ነው? አንድ ማስረጃ አንጣ። አይደለም አንተን ደራሲያችን አለ የሚለው የቁርአን አያት ካለ ነጃሺ እንደሰለመ ማለት ነው። አዎ እሺ። ብቻ እኔ ቁጥሩ አወጣጡ ለተጅደን አሸደ الناس عداوة ሱረቱል ማኢዳ ያ ሱረቱል ማኢዳ ላይ 199 እኮ። ሁለተኛ ደግሞ ሶላተል ጋይብ ሰግደውበታል ነብዩ ሰለላሁ ዐለይሂ ወሰለም። ሶላተል ጋይብ ማለት የሩክሶ ነው። የጠየቅኩን ነጃሺ ማስረጃ ስጠኝ አልኩህ። የነጃሺ መስለም ነብዩ ሰለላሁ ዐለይሂ ወሰለም አንደኛ ሶላተል ተረታውራ ነጃሺ ሰለመ ብሎ የተናገረበት የቁርአን ክፍል ማስረጃ ይኖራል? ይሄው ለተጅደን ከፈትልኝ አልኩህ እኮ ሱረቱል ማኢዳ ክፍል ምን ይላል? በለው ምን ይላል? أشد الناس عداوة للذين آمنوا اليهود والذين أشركوا ولتجدن أقربهم مودة للذين آمنوا الذين قالوا إنا نصارى ذلك بأن منهم قسيسين ورهبانا وأنهم لا يستكبرون. من مالنا በእነሱ ላይ በተቀራባቸው ጊዜ በእነሱ ላይ ጃፈር በቀራባቸው ጊዜ የሚያስተባብሩ አልነበሩም። በነጃሺ አካባቢም ቄሶች ነበሩ ይላል። ነጃሺ ይላል። ነጃሺ እኮ በራሳችን ያወጣለ ስም የግድ ስም መጥራት ነበረበት ማለት እያልክ ያለው ስለማን ነው የምታወራው? ካደ ስለማን ተረት እያወራህ ነው? ዛሬ ተነስተህ ነጃሺ ሸለመ ብለህ ይሄን የምትቀረው ላይ ነው። ከፈለክ ካመን ከፈለክ ማመን ያለማመን ያንተ እንትን ነው። ማመን አለማመን አይደለም። ዝም ብለህ ቀራህና በሰገዱ ጊዜ ላይ ያስተባበሉ ምናምን። ስለምን ታሪክ ነው የምታወራው? ስለምን ነጃሺ ነው የምታወራው? ነጃሺ የሚል ማስረጃ ልታመጣልኝ ትችላለህ? እሺ ሱረቱል ማኢዳ ላይ ከፍተህ ልታመጣልኝ ትችላለህ? ቢቲ ከፈተውና ወይ አንብብልህ። እኔ በአንተ ፕራንክ ላይ አልሳተፍም ወንድሜ። ፕራንክ እና ምናምን ያልክ በራስህ በህይወት ቀልድ። ለማንኛውም አይደለም ከቁርአን ከሐዲስ ላይ ነጃሺ የሚባል ንጉስ ሰለመ የሚባል ተረት የለም። ወላሂ ለሐዲስ ላይ አንድ ሰው እና ስለሰለመ ነው ሷፈል ጀናዛ የሚሰገድበት። ገብቶሃል? አይደለም በእናትህ አትታገለኝ። አለ የተሰገደበት መሐመድ ይሰግድ ነበረ። ተረጋጋ። ሱራ 9 111 ሱራ አይ ቲንክ በኋላ ነው የተከለከለው። እየሄደ ይሰግድላቸው ነበረ። ከመቃብር አውጥቶ ሁሉ ምራቁን ይግታቸው ነበር ሙስሊም ያልሆኑት መሐመድ። ስለዚህ ክርስቲያን ላይ ሶላት አይሰገድም የለም። ምራቁን የሚግታቸው ነበር። መስገድ ብቻ ሳይሆን አውጥቶ ላቸው በረከት እንዲያገኙ ሙስሊም ያልሆኑት። ኤኒዌይስ በኋላ ነው አትስገድ ተብያለሁ ብሎ ያለው። ስለዚህ አትረብሻ፣ ፓኒክ አታድርግ። ፕሊስ ለምን ትረብሻለህ? ፍየል እየጠበቀ ከነበረ ሰው ይሄ ቁርአን ይጻፋል ተብሎ በፍጹም ወላሂ ምንድነው? ፍየል ከሚጠብቅ ቤት ያትምጡ ማለት ምን ታምር ነው እንዴ? ታምር ነው። የመሐመድ ቤት ከተመዘባችሁ አዳምጥ። ለአንተ ፍየል ጠባቂ ከሆነ አንድ ሰው ይሄንን ተአምር ሊጽፍ አይችልም። ምን ሚል እናንተ ያመናችሁ ወይ መድረሱን ሳትጠሩ ወደ መሐመድ ቤት እንዳመጡ፣ ከተጠራችሁ በኋላ ምግብ ከበላችሁ ወዲያውኑ ከቤቱ ተበተኑ፣ እሱ ከሞተም በሕይወትም ካለ ሚስቶቹን እንዳታገቡ፣ ለእናንተ አልተፈቀደም፣ ካገባችሁ ኃጢአት ነው የሚል ይሄ ታምር ነው። ታምር ነው። እሺ እንጨምር። ሴቶቻችሁ ለእናንተ እርሻ ናችሁ፣ እርሻችሁን በፈለጋችሁት ሁኔታ ረሱ። ታምር ነው። ከረኛ ይሄ አይጠበቅም። ትምህርት ነው። አዳም አላህ ከፊሉን በከፊሉ ላይ ያበላልጧል። ይሄም ወንዶች ለሴቶች ገንዘብ በመስጠታቸው ነው። እነኛ ማመጻቸው የምትፈሩትን ገስጿቸው፣ በመኝታ ተለያቸው፣ ምቷቸው። ታምር ነው። ወላሂ ትምህርት ትልቅ ትምህርት ነው። ትልቅ ትምህርት ታምር ነው። በጣም ፊሎሶፊ የሚፈልግ ኦኬ። ሚስትን በሚስት ቦታ ከፈለጋችሁ
ለምትለወጠው ገንዘብ ስጧትና ለውጡ። ታምር ነው። ማግባት ከፈለጋችሁ 2 3 4 አግቡ። አለማስተካከል ከቻላችሁ አንዷን አግቡና ባሪያ መደረብ ትችላላችሁ። ታምር ነው ይሄ ነው። እንዴ አሁን ይሄ ሌባ መሐመድ ሲባልስ አዳምጥ። ሌባ ሲባልስ ሱራ 3:161 ላይ አዳምጥ። ፓኒክ አታደርግ። ቁርአንን እየቀራው ነው። ታምር የሆነውን አዳምጠው። ነቢዩ መሐመድ ሌባ ነው ሲባል ልብስ ሰረክ ሲባልስ ለነቢዩ ሰለባ መስረቅ አይገባውም። ለነቢይ ሰለባ መስረቅ አይገባውም። የሰረቀው ሰውዬ ሰለባውን ወይንም ልብሱን በቂያማ ቀን ተሸክሞ ይመጣል። ታምር ነው። ታምር ከሆነ ከሌለ ሰረቀው ማለት አይ ልብሱን ይዞ የቂያማ ቀን ይመጣል። ኦኬ። ዝርፊያስ ንብረት ከዘረፈ በኋላ የጦር ዘረፋ ገንዘብ የሙሐመድና ያላህ ነው ንብረት ለመውሰድ ታምር ነው። ይሄ ምን ነው ታምር? ይሄ እኔ ትምህርት ወላሂ ትልቅ ትምህርት ነው። ቁርአን በጣም እንትን ሆነ። በእናትህ ለአንተ ታምር ነው። ንፍጥ ጭንቅላት ከሆነ ያለህ ማለት ነው። ለእኛ አይነቱ ግን እንደዚህ አይነት ተረት ተረት በላይ የለም። ተረት ተረት ነው ለእኛ። ይሄ ታምር ነው ይለኛል። እንግዲህ ደግሞ እኔስ 7 ሰዓት ሆነብን እኮ ዛሬ። እኛ የምናምነው በስላሴ ነው። ስላሴ ማለት አንድም ሶስትም ማለት ነው። አንድነቱ ለዘላለም ጽኑ የሆነ አምላክነቱ የማይናወጽ በመለኮት በባህሪ በህልውና በስልጣን አንድ የሆነ ማለት ነው። በሌላ በኩል ሶስት ነው ስንል ደግሞ አካሉ ስሙና ግብሩ ለዘላለም ሶስት ነው ማለት ነው። ለዘላለም ሶስት አካል ያለው ስላሴ ከሶስቱ አካል አንዱ አካል አካላዊ ቃል ወልድ አዳም ሲስት አዳምን ለማዳን ከሰማይ ወረደ ከድንግል ተወለደ ብለን እንናገራለን። በጣም ግራ የገባንና ከእናንተው ጋር ያለው ልዩነት ምኑን ከምን ጋር አብራችሁ እንደጠራችሁት ባላውቅም የኛው ተዋህዶ ነው። ተዋህዶ ማለት የባሪያውን መልክ ይዞ በባሪያው መልክ ተገለጸ ማለት ነው። በፈጠረው ፍጡር የፈጠረውን ፍጡር ስጋ በተዋህዶ ገንዘቡ አደረገ። ልክ ንጉሥ ልጁ ሲወድቅበት ንጉሥ ነኝ ብሎ ቆሞ እንደማያየው ሁሉ እግዚአብሔርም ልጁ አዳም ሲወድቅበት ቤዛ ሆኖ በተዋህዶ ተስጋ ተገለጸ ማለት ነው። በምን ተዋህዶ ተስጋ? ቆይ ትጠይቀኛለህ። ቆይ በተዋህዶ ስጋ በተዋህዶ ተስጋ ስጋን በመዋሃድ ተገለጸ ማለት የኛው ተዋህዶ ነው። አይ እንዴ አላህን በደመና ተከለለ ስንል እንዴት ገረማችሁ? የእናንተ ኢየሱስ እኮ ከድንግል የተወለደውን ነው የምታምኑት፣ በአጭር ቁመት በጠባብ ደረት ነው ጥያቄያችሁ። በጣም ቀላልና ግልጽ የሆነ የቤተክርስቲያኗ ትምህርት ነው። እኛ ከድንግል የተወለደው ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን አደረ ስንል አበመ እያለ በበህቅ ልህቀ በየጥቂቱ አደገ ብለን ስንናገር የማይወሰን መለኮት በሚወሰን ስጋ ተገለጸ ብለን ነው። በድንግል ስጋ መለኮት ሲወሰን መጥቶ ተሰብስቦ ምላቱን ለቆ የተወሰነ አይደለም። ምላቱን ሳይለቅ በዓለም ከዓለም ባፋአ የሚኖረው በመንበሩ እንዳለ በባህሪ የመለኮቱ እንዳለ በምላቱ እንዳለ ሳይጎል ምሉ የሆነው መለኮት በስጋ ማርያም ተገለጸ። በተዋህዶ ተስጋ ስጋን በመዋሃድ ሰው ሆነ። ይህ የኛ አስተምህሮ ነው። አይ ከድንግል እኮ ተወልዷል። ከድንግል ስለተወለደ ባህሪ የመለኮቱን አልለቀቀም። እንደናንተ ሐሳብና እንደናንተ ጥያቄ ፍጡር ለምሳሌ እኔ አሁን ካለሁበት ቦታ ስላለሁ ከሌለሁበት ቦታ የለሁም እያልሁ ያለሁት ኢትዮጵያ ነው ያለሁት። አሜሪካ ብትፈልገኝ አታገኘኝም። ፍጡር ስለሆንኩ የምኖረው አንድ ቦታ፣ አንድ ሀገር፣ አንድ መንደር፣ አንድ ሰፈር ብቻ ነው። ፈጣሪ ግን ፈጣሪ ስለሆነ በድንግል ማህፀን ሲያድር በዓለምና ከዓለም ባፋ ያለ ህልውናው አልተሰበሰበም። አንተ የዘረጋኸው ኬንዳ ወይም ሸራ አለያም ድንኳን ሰብስበህ የሆነ ውስጥ ካልከተትኸው የሆነ ነገር ውስጥ መግባት አይችልም ሳይሰበሰብ። መለኮት እንደ ሸራ ተሰብስቦ የድንግል ማህፀን ውስጥ ያደረ አይደለም። ሳይሰበሰብ
በምላቱ እንዳለ በማኅፀነ ድንግል ደግሞ ተገለጸ ማለት ነው። በማኅፀነ ማርያም እንዳለ እርሱ በዘባነ ኪሩብ አለ። በዘባነ ኪሩብ ያለው በድንግል ከድንግል የተወለደው ነው። እርሱም ወልደ አብ ወልደ ማርያም ኢየሱስ ክርስቶስ ነው። እና ጥያቄው ምንድን ነው ካላችሁኝ፣ የኛ አስተምህሮ ተዋህዶ ነው። ተዋህዶ ማለት ስጋን መለኮት መጥቶ ተዋሃደ ነው። እናንተ ከደመናው ጋር ተዋህዶ ነው ወይ ነው። ባልተዋሃደው ደመና ውስጥ ፈጣሪን ፍጡር እንዴት አካበበው ነው የጥያቄ ፖይንት። አላማው እርሱ ነው፣ ትኩረት እንድታደርጉበት። ደመና ፍጡር ነው፣ ደግሞ ውሱን ነው። በሜትር ሊለካ ይችላል ላይለካ ይችላል የሚለው እሱን ተቡትና የፈለገውን የሚያክል ይስፋ፣ ፍጡር ነው። ፍጡር ከሆነ በፍጡሩ ውስጥ ያለ ተዋህዶ እንዴት አደረ ነው። የኛ አምላክ ተዋህዶ ነው ያደረው፣ ስጋ ነስቶ ገንዘብ አድርጎ ማለት። ልክ የምናገረው ቃሌ ኖሬ ማወራው ወሬ ማንም ሰው ሊጨብጠው አይችልም። በወረቀት ብጽፈው ግን ይጨበጣል፣ ይዳሰሳል። የማይጨበጠው የማይዳሰሰው የማይታየው ህቡ የሆነው መለኮት በሚታይ ስጋ ተገለጸ። ስለዚህም እርሱን አካላዊ ቃል ስጋ የሆነ ወልደ አብ ወልደ ማርያም ኢየሱስ ክርስቶስ አልነው ማለት ነው። ግልጽ ነው። ከድንግል የተወለደው በባህሪ የመለኮቱ መነሻና መዳረሻ የሌለው በስጋ ግን ደግሞ ያየነው 30 ዓመት ሞላው ብለን የተናገርንለት ነው። ኢየሱስ ሲባል ስጋ ብቻ ትዝ ካላችሁ ስታችኋል። መለኮት ብቻውንም ትዝ ካላችሁ ተሳስታችኋል። መለኮት ብቻ ነው ካላችሁን መለኮት አይታይም። እንዲያው ታይቶ ደግሞ ተወስኖ በሶስት ክንድ ከስንዝር ስጋ አይጓዝም። ስጋ ብቻ ነው ካላችሁኝ ምድራዊ ብቻ ነው፣ ከመቃብር መነሳት አይችልም። እና ምንድን ነው ኢየሱስ ካላችሁኝ ባህሪ የመለኮትና ባህሪ የሰብ ገንዘቡ የሆነለት በአምላክነቱ ሕጸጽ የሌለበት ፍጹም መለኮት፣ በሰውነቱ ደግሞ ፍጹም ሰው የሆነ ፍጹም ሰው ስለሆነ ፍጹም አምላክነቱ ያልቀረበት፣ ፍጹም አምላክ ስለሆነ ፍጹም ሰውነቱ ያልተሰወረበት እርሱ ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ባጭሩ ኢየሱስ ክርስቶስ ብለን እኛ የምናምነው ከአብርሃም በፊት እኔ ነበሩ ብሎ በወንጌሉ እንደነገረን ከአብርሃም በፊት የነበረ ከዳዊት በፊት የነበረ በባህሪ የመለኮቱ የማርያም ልጅ የተባለ በባህሪ የስጋው በስጋው የማርያም ልጅ አልነው 30 ዓመት ብለን ቆጠርንለት። በመለኮቱ ዘላለማዊ ነው። ለዚህም ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ ሕፃን ኮነ አረጋዊ ወአረጋዊኒ ኮነ ሕፃን ይላል። ሽማግሌው ሕፃን ሆነ፣ ሕፃኑ ሽማግሌ ሆነ አለ። ሽማግሌው ሕፃን ሆነ ማለት ዘመን የማይቆጠርለት ዘመናትን የሚያስረጅ ግን የማያረጀው መለኮት ሕፃን ሆነ ማለት 1 ዓመት 2 ዓመት እየተባለ ተቆጠረለት ማለት ነው። ከዚያስ ደግሞ ሕፃኑ አረጋዊ ሆነ ማለት ደግሞ 1 ዓመት 2 ዓመት እየተባለ የሚቆጠርለት ስጋ ዘላለማዊ ሆነ ማለት ነው። ስለዚህ ኢየሱስ እናንተ ስትመለከቱት የሚታያችሁ አንድ የ30 ዓመት ጎረምሳ ነው። ለኛ ግን የሚታየን ያ የ30 ዓመት ስጋ ዘመን የማይቆጠርለት መለኮት ተዋህዶታል ነው። ብቻውን አትመልከቱት። ልክ እንደ አሳ ማለት ነው። እንደ እናንተ አሁን አሳ እየሆናችሁ ነው የተቸገራችሁት። አሳ መቃጥኗን ሲያያት መቃጥኗን ይረሳትና በመቃጥኑ ላይ የተንጠለጠለውን ስጋ ብቻ ነው የሚመለከተው። ስጋ ብቻ መስሎት ሊበላ እየሮጠ ሲመጣ በውስጥ ግን መቃጥን ስላለ ይያዛል ማለት ነው። ኢየሱስ ብቻውን ስጋውን አትመልከቱት። በስጋ ውስጥ በተዋህዶ የተገለጸ ዘላለማዊ መለኮት መኖሩን አትርሱ። የቤተክርስቲያኗ ትምህርት እርሱ ነው። ድንቅ። እሺ፣ አሁን እዚህ ጋር ኢየሱስ በእንትና አምላክ እግዚአብሔር በባሪያው ተመሰለ ነው ያልከው አይደል? እግዚአብሔር ማለት አሁን ልክ እንደኛው አይነት ማለት ያለው ሰው ነው ማለት ነው። ወደ ኢየሱስ የሚመጣ የሚጠጣ ማን አለ? አይ እሱ ነው ያለው። አሁን እኮ እሱ ነው ያለው አላሉ። እግዚአብሔር በባሪያው ተገለጸ ነው ያለው። ተዋህዴ ማለት ያው ተገለጸ ነው። ተዋህዴ ተገለጸ ነው። ሲገለጽ ደግሞ ምን አለ ተመሰለ? የእናንተን የቁርአኑን አስተምሮ ዘ ስለመጣ ነው ተመሰለ የሚለውን እኛ ጋር አትጫጫ። እኛ ከሆነ እያለ ያለው እፎይ መምህሩ ያለውን እኮ አሁን ያለው እሱ ያለውን ነው። ተመሰሉ ሊሉ አይችሉም። እግዚአብሔር በባሪያው ተመስሎ መጣ ነው ያለው። መምህር ብለዋል። ተመሰለ አለው እኮ ከዚሁ ሰው አስቀምጦ ያላለውን አልህ ብሎ መናገር ነውር ነውና በባሪያው መልክ ተገለጸ ማለትና ተመስሎ ማለት ይለያያል። ሰው ይመስላል እኮ ተገለጸ ማለት አሁን ያው የኛም ባህሪ ያለው በእኛ ቤተክርስቲያን አስተምህሮ አንድ ፊደል በራሱ
የሃይማኖት ሕጸጽ ስለሚያመጣ በስጋ በመለኮት የምትለዋ በን መርሳት በራሱ ነውር ስለሆነ በትክክል ቃሉን አድምጦ መናገር ትክክል ነው። ስለዚህ ባጭሩ ምን ለማለት ነው? በባሪያው ስጋ ደግሞ ችግራችሁ ሁላችሁ አንደኛ አንድ ላይ ነው የምታወሩት። ከዚያ በኋላ እርስ በርሳችሁ መደማመጥም አትችሉም። ይሄ ነገር በጣም ለመግባባት ያዳግታልና